እንጂ የተናገርከው ካለ አሳየን። ፕሊስ ጠየቅኩ እኮ እሺ፣ እንደገና አልጠይቅም። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ጓበስ እንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ ላወራው አንተ ነህ ያልከው። ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩም። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠይቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳምጥ፣ ተረጋጋ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ? ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ነው። አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ፣ ይኸውልህ አታቋርጥ ደቂቃ። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። ተው በቃ ደቂቃውን ትዳ አይዞህ ቀጥል፣ በርታ። ሀራም ሽሪክ ለመልስልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ ይህንን ያልኩህ ምንድን ነው? እጅ ነዋ እጅ ነዋ እጅ እጅ ነዋ እጅ ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ የመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? ልመልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ፣ አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል፣ እየሰማሁ ነበር። ይታዘባል። ልለፍህ ልለፍህ አይሻልም? ልለፍህ ማስረጃ ረስተህ እያልኩህ እኮ እምቢ አልክ። ምን ላድርግ? ምንድን ነው መሰጠኝ? እሺ ቃለ ስብሓን ለይሰ ከሚስሊሂ ሸይእ እኔን የሚመስል አንድም ነገር የለም ማለት እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42 11 ነው የምጠቅሰው። ምንም አያደርግልኝም።
እኔ ማንን ይመስላል አይደለም ጥያቄ ያልጠየኩህ ለምን ትመልሳለህ? እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየኩህ። እጅ ምንድን ነው ያልኩህ? እጅ ምንድን ነው? የአምላክህ እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል፣ ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለው የለውም? አላህ ታፍ ያለው አልተገለጸም። ኦኬ፣ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ፣ አላውቅም ማለት እሺ። መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። አታቋርጥ እባክህ። ያልጠየቅኩህን አትመልሳ። እሺ በቃ አሁን አታቋርጥ እባክህ፣ ልለምንህ። ያልጠየቅኩህን አትመልስ። መዳፍ ነው የጠየቅኩህ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ፣ አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። መሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም? አላህ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ፣ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ምንድን ነው እሱ መመልሰው? እሺ ቀጥል። ይኸው አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ፣ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ ደቂቃ፣ እባክህን ልቀቀው። ስብከት አደረገዋል። ስብከት ነው እንደሚፈልገው ለጥያቄ እየተመለሰልህ ነው። እየሰበከ ነው። እየሰበከ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበከ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጎበስሽ። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ፣ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ፣ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ፣ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ፣ ሜታፎር አይደለም ብለህ የምታምን ከሆነ፣ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከጥል በጣም ጥሩ ልበልስን። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ፣ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነሁ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ፣ እናመሰግናለን። የጠየቅኩህ ላይ ብቻ ትቆማለህ። የጠየቅኩህ ላይ ብቻ ትቆማለህ። ኦኬ፣ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ?
ኦኬ። እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጆች አሉት አይደለ? ግራና ቀኝ ኦኬ፣ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ። ስለዚህ ይወርዳል ማለት እንቅስቃሴ ያደርጋል ማለት ነው። ኦኬ። እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ የሚሆን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ እየጠየቅ ያለው። አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቀኝ ሁሉ አሉት፣ ግን ስንት አካል አለው ብለህ ነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። አላህን ነው የምናመልከው። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅሽ። እንደመለስላቸውን ካል ትገጣጥማቸዋለህ ማለት ነው። አልገጣጥም። ፈጣሪ ያረዘዘ አልገጣጠም ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ፣ አንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። ቀጥል። አላህ ስብሐነ ወተዓላ ባህሪያቶቹ የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ ያልጠየቅኩን አትመልስ። ያልጠየቅኩን መልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልስ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። እሺ ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ካላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው። ይስቃል ማለት አቁሜ ነበረ አስቀጥይ እንትን ብዬ ነበረ። በቃ ልቀቀሽ፣ ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳይና ነገር ግን አላህ ስብሐነሁ ያንተን ያልጠየኩም ጥያቄ ነው። ገና እኮ እየጠየቅኩ ያለው በቃ እሺ ልጠይቅሽ። ለማነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ደቂቃውን አሳይሽ። ወላሂ ይዞ ደቂቃውን አያቸው አይደለ? ኡስታዝ ተረጋጋ። ልቀቅና ደቂቃ ነው። ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልኩት። ማንም የተረበሸ የለም። ወላሂ በህይወት እንደዚህ እኔ ጋር ገስት እየመጡ የሚጠይቁት ወላሂ ጎበዝ ነህ። ምንም አትል። አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነ ወተዓላ ይሮጣል ሲባል ወደ ፍጥረት የጠየቅኩህን መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እንደ ማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ቀጥል። ምሳሌ ነገር
ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። እዚቹ ሰከንድ ውስጥ ቀየርከው። ምሳሌያዊ ንግግር አደረግከው። ስድብ አልሰጠኝ ወላሂ እንደምን ስድብ አልሰጠኝ። እሺ ደቂቃውን ጨርስ። እናመሰግናለን። ወደ ቀጣይ